የሜሪጆ ኢትዮጵያ መስራችና ስራ አስኪያጅ ሲስተር ዘቢደር ዘውዴም ማዕከሉ ባለፉት 32 ዓመታት በሀገራችን ዘርና ሃይማኖትን ሳይለይ ሕፃናትንና አረጋውያንን በመርዳትና በመደገፍ ለበርካቶች አጋርነቱን እያሳየ መቆየቱን ተናግረዋል። አሁን የተገነባው ማዕከልም 150 ሕፃናትን ማስተናገድ የሚችሉ የማረፊያና ምገባ አዳራሾች፣ የምክር አገልግሎት፣ ቤተ መጻሕፍትና የቲቶሪያል አገልግሎት የሚሰጡ ክፍሎችን ማካተቱን ጠቁመዋል። የአርባ ምንጭ ከተማ ከንቲባ ዶክተር መስፍን መንዛም ከተማ አስተዳደሩ መንግስታዊና መንግስታዊ ካልሆኑ ድርጅቶች ጋር በመሆን የተለያዩ የልማት ስራዎችን በከተማው ያከናወነ እንዳለም ጠቁመዋል። ለማዕከሉ ግንባታ አሻራቸውን ላኖሩ አካላት የላቀ አክብሮት እንዳላቸው ገልጸው ከተማ አስተዳደሩም ለማዕከሉ አስተዋጽኦ ማበርከቱን ተናግረዋል። በቀጣይም የሚጠበቅበትን ለማበርከት ዝግጁ መሆኑንም በመጠቆም ከተማ አስተዳደሩ እንደከዚህ ቀደሙ የህዝብ የሐሳብ የገንዘብና አስፈላጊ ድጋፎችን እንደሚያደርግ ቃል የገባው የኩላሊት እጥበት ማዕከሉ በ3 ወር ሙሉ በሙሉ አገልግሎት የሚሰጥበትንና ሆስፒታሉ ደግሞ ተጠናቆ ከ6 ወር ባነሰ ጊዜ አልቆ ወደ ስራ እንዲገባ ሁሉ በጎ ፈቃደኛ እና የባለድርሻ አካላት የበኩላቸውን አስተዋጽኦ እንዲያደርጉ አደራ ለማለት እወዳለሁ። የደቡብ ኢትዮጵያ ክልል ርዕሰ መስተዳደር አቶ ጥላሁን ከበደም ማዕከሉ ሕይወት ዘርቶ አገልግሎት እንዲሰጥ አስተዋጽኦ ያበረከቱ አካላት ምስጋና ይገባቸዋል ብለዋል። ማዕከሉ ማህበራዊ ቀውስ ውስጥ ለሚገኙ ሕፃናትና አረጋውያን ከማገልገሉን ባሻገር ለነገ ሕይወታቸው ተስፋን የሚጭር የላቀ ተግባር እያከናወነ ይገኛል ያሉት ርዕሰ መስተዳደሩም በጎነትን ተግባራዊ ማድረግ ከቻልን ለውጥ ማምጣት እንችላለን ሲሉ አረጋግጠዋል። በዝናብ በብርዱ ሜዳ ላይ መንገድ ላይ የሚተኙትን ዲቹ ውስጥ የሚተኙትን ዛሬ በዚህ ህንጻ ውስጥ ፍራሽ ተነጥፎላቸው ልብስ አግኝተው እንዲተኙ ምግባቸውን መጠጣቸው እንዳይቸገሩ እንዳይጨነቁ እንዲሁም አይምሯቸው ችግር ውስጥ እንዳይገባ ማገገሚያ ማሰልጠን ይህም ተቋም ጭምር ተገንብቶ በዛ ልክ ስራ የጀመረችበት እኛ ደግሞ ከተባበር በሙሉ አቅሙ ለምን 150 ህፃናትን አንቀበልም? አሁን ለጊዜው የሥራ ማስከጃና ማንቀሳቀሻ ስለሚያጥራት ነው 50 ብቻ የተቀበለችው። የከተማ አስተዳደሩ የዞን አስተዳደር በርካታ ህፃናት መንገድ ላይ አሉ። እነኚህን ህፃናት ብንችል ቶሎ አገግመን ወደ ቤተሰቦቻቸው እንዲቀላቀሉ ማድረግ አለብን። ከቤተሰብ ጋር ሆነው እንዲሆን ኑራቸውን ህይወታቸውን እንዲቀጥሉ ማድረግ አለብን። ሕፃናት ወደ ጎዳና እንዳይወጡ ገፊ ምክንያቶችን በመከላከልና ማህበራዊ ቀውስን ከመቅረፍ ባሻገር የታሪክ ጥፋትን በማስመዝገብ ጀግንነትን ማሳየት ይጠበቅብናል ብለዋል። ለራሳችን እንበቃለን። ብንደግፍ ብንከታተል ለራሳችን በቅተን የምንተርፍ ኢትዮጵያውያን ነን። በመደመር ይሄንን ስራ ከሰራን እውን እናደርጋለን የሚል ሲስተር ዘቢደር በጎነትን ቀድማ ጀምራ ሁላችንን ወደዛ እንድንሰለፍ እያደረገች ያለችው ታላቅ ተግባር ስለሆነ ገፊ ምክንያቶችን እየፈታን መሄድ አለብን። እኛ ከተባበርን እስከ ሚያዝያ ወር ድረስ የኩላሊት እጥበት ማዕከል የሜሪጆ ሐሳብ እውን ሆኖ አርባ ምንጭ ላይ እንዲጀመር ሁላችንም ከተባበርን እውን እናደርጋለን። በመርሃ ግብሩም የደቡብ ኢትዮጵያ ክልል የጋሞ ዞንና የአርባ ምንጭ ከተማ አስተዳደር የተለያዩ ተቋማትና ግለሰቦች ለማዕከሉ የገንዘብ ድጋፍ አድርገዋል።